አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን እያሉ ነው ሰውየው። ግን እኔ በመሰረቱ አሁን ላይ ያላቸውን የስልጣን ፖዚሽን አላውቅም በመሰረቱ እና ምንድን ነው እያሉ ያሉት እኔ ሰውዬ አማራ አይደሉም እንደዚህ የወጡበትን ማህበረሰብ እንዲህ አድርጎ መሰደብ ጥሩ ነው? ግን ይሄ ጥሩ ነው በእውነቱ? እንዴት ነው? ምን አደረገ? በነገራችን ህዝብ እንደ ህዝብ ምን አደረገ? በነገራችን እንደ ህዝብ እኮ እንደዚህ አይባልም፣ ነውር ነው። እውነቴን ነው። በጣም እኔ በብዙዎች ፖለቲከኞች መሪዎች በጣም ነው መበሳጨው በነገራችን ላይ። ስለዚህ የእነሱን ንግግር አላዳምጥም፣ አዳምጬ አላውቅም። አጋጣሚ አንድ ጓደኛ ይልኮልኝ ነው ይህንን ቪዲዮ ያየሁት። ምንድን ነው እሳቢያቸው? ምንድን ነው? ከእናቷ ሆድ ወጥታ እናቷን ትማታ። እርስዎ አማራ አይደሉም እንዴ? አማራ አይደሉም? ኢትዮጵያዊ አይደሉም? ለሀገራችን እንዲህ አይነት እልቂት፣ እንዲህ አይነት ደም መፋሰስ ትልቁ ምክንያቱ እኮ የእናንተ የፖለቲከኞቹ የመምራት አቅም ማለት ነው። በነገራችን ሊሆን የሚችለው እሱ ነው። በቃ በሀገራችን ለሚፈጠረው እያንዳንዱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁሉ ችግር ምክንያቶቹ እናንተ ፖለቲከኞች ናቸው። እናንተ ፖለቲከኞች ናቸው። የሃይማኖት አባቶች ሊሆን ይችላሉ እንዴ? ለዚህ ሃይማኖት አባቶች ተጠያቂ በፍጹም አይችሉም። ኦፍኮርስ የሚሆኑበት ሲቹዌሽን ይኖራል። ግን ዋናውን ተጠያቂነት የምትወስዱት እናንተ ናቸው። እናንተ የሀገሪቱን ፖለቲካ፣ ማህበራዊ እንትልትዋል እንደ ስልጣን ላይ ወጣችሁት። እኔ ኦፍኮርስ ዘረኛ አይደለም፣ ግን እርስዎ እንደ በጣም ይገርማል። አማራ ሆነው የአማራውን በዚህ ልክ ምን ያህል እንግዲህ ኦርቶዶክሳውያን በእዩ በቃ ምን ያህል ፖለቲከኞቹ ለፖለቲካ ተርፍ ሲሉ ያልተገባ ንግግር ሊናገሩ እንደሚችሉ በቃ ማየት ነው። ሰላም